አለ ወደ ቶፒካችን እንግባና ኮፒ ሊንክ እያደረጋችሁ ሼር እያደረጋችሁ እሺ ወንድሞችና እህቶች ያው እንግዲህ የዛሬው ቶፒካችን ያው መንፈስ ቅዱስ እንላለን እኛ በመጽሐፍ ቅዱስ መንፈስ ቅዱስ ማን ነው የሚለውን እንግዲህ አስቀድሞ ሰማያትና ምድርን የፈጠረ መዝሙር 33 ቁጥር 6 በእግዚአብሔር ቃል ሰማዮች ጸኑ ሰራዊቶቻቸውም ሁሉ በአፉ ውስጥ ትንፋስ ብሎ ይናገራል። ስለዚህ እንደኛ እንደ መጽሐፍ ቅዱስ ምንድነው ነቢያቶችና ሐዋርያቶች ያስተማሩት እሱ መለኮታዊ የሆነ አምላክ እንደሆነ እንዲሁም ደግሞ ከአብና ከወልድ ጋራ በአንድነት የምንሰግድለት የምናመሰግነው የምናመልከው ኢንቮክ የምናደርገው የምንጸልይ እሱም ደግሞ ጸሎታችንን ሰምቶ ምላሽ የሚሰጠን እንደሆነ መጽሐፍ ቅዱስ በደንብ ይነግረናል። ስለዚህ እሱ ከክርስትና በእኛ አስተምሮ ማለት ነው ከስላሴ አካል አንዱ አካል እንደሆነ እናምናለን። እንግዲህ ወደ ሙስሊምናው ደግሞ ስንመጣ መሐመድ ቁርአን ላይ ሩሃል ቅዱስ ምንድነው ተብሎ የጠየቀው ጥያቄ አለ። እሱን ምላሽ የምናይ ይሆናል። ሙስሊሞች ደግሞ እንዲሁ ቁርአን ላይ የሌለ ሩሃል ቅዱስ ማን ነው ብለው ስንጠይቃቸው የሚመልሱልን ክሌም የሚያደርጉት ነገሮች አሉ። ለምሳሌ አሁን ሩሃል ቅዱስ ማን ነው ብለን ስንጠይቃቸው ጅብሪል ነው ይሉናል። which is ቁርአን ላይ እንደዛ የሚል አንዲትም አንቀጽ የለም፣ ፈልገንም ልናገኝ አንችልም። ከ114ቱም የቁርአን አንቀጽ እዚህ ማይሆን ኮሜንት የሚጽፋሉ ባካችሁ ብሎክ እያደረጋችኋቸው ፍራይድ መንዝ ይላል የኔ ጥፋት ነው። ናኑ ያለሽ መስላኝ ነበረ። እኔም እንትን እያደረኩ ነው። የመሲሁ ሞዴሬተር አለሽ ይመስለኛል። ኮመንት ላይ ቼክ አድርጊስ። አዎ አለኝ። ምን ቼክ ላድርግ? ኮመንት ተቆጣጣሪ ሚዩት አድርጊያቸው። ብሎክ ሳይሆን ሚዩት አድርጊያቸው። ኦኬ እሺ። እሺ ስለዚህ ሩሃል ቅዱስ በእስልምና ማን ነው የሚለው ትልቅ ደሊማ እንደሆነ ሙስሊሞች ሊመልሱት የማይችል መልስ ጥያቄ እንደሆነ እንኳን አይደለም ሙስሊሞች፣ በነገራችን ላይ ነብያቸው ሙሐመድም አይመልሰውም። ነብይ ብለው የሚከተሉት የተብራራና የተተነተነ ቁርአን ብለው የሚከተሉት የሚያነቡት መጽሐፍ ሩሃል ቅዱስ ማን ነው መንፈስ ቅዱስ ማን ነው የሚለውን መመለስ እንደማይችል በዛውም እናሳያችኋለን። በተመሳሳይ ደግሞ በዮሐንስ ወንጌል ምዕራፍ 14 ምዕራፍ 15 እና ምዕራፍ 16 ጌታችንና መድኃኒታችን ኢየሱስ ክርስቶስ አጽናኙን መንፈስ ቅዱስ እልክላችኋለሁ ብሎ ተናግሯል። ይሄ አጽናኙ መንፈስ ቅዱስ እንግዲህ በሐዋርያት ሥራ ምዕራፍ 2 ላይ የወረደው ለሐዋርያቶች ደግሞ በእሳት ልሳን ወደ 72 ቋንቋ አካባቢ የገለጠላቸው የመንፈስ ቅዱስን ስጦታ የሰጣቸው ልዩ ልዩ ስጦታዎችን የሰጣቸው እንደሆነ እዛው መጽሐፍ ቅዱስ ላይ እናነባለን። እንግዲህ በዛ ደግሞ በዮሐንስ ወንጌል ምዕራፍ 14 እስከ 16 ባሉት የመጽሐፍ ቅዱስ ክፍሎች መንፈስ ቅዱስ ብለን እኛ ስንናገር እነሱ እንግዲህ ከመሬት ተነስተው ሐዲስ ላይ የሌለ ቁርአን ላይ የሌለ ክሌም የሚያደርጉት ያ የተባለው ሙሐመድ ይመጣ ያለው ነብይ ሙሐመድ ነው ብለው ይናገራሉ። አይታችኋል። በቁርአን ላይ መንፈስ ቅዱስ ማን ነው ብለን ስንጠይቃቸው መልስ የለም። በመጽሐፍ ቅዱስ ደግሞ ማን ብለው ክሌም እንደሚያደርጉ እነዚህንም አብረን በተያያዥ የምናያቸው ይሆናሉ ማለት ነው። ይሄ ነው ቶፒካችን። ጠቅላላ ስናደርገው እንደዚህ ነው። እንግዲህ ከሰፋ ለማሳጠር እንሞክራለን። በእነዚህ አርዕስቶች ላይ እንነጋገራለን ማለት ነው። እፎይ መቀጠል ትችላለህ። ሰው ገብቷል፣ መቀበልም ትችላለህ። መልካም ሞሮፍ ወደ አንተ ነው ማስተላለፈው። ብዙም አይምሮ የተሰበሰበ አይደለም። አብዱልካሪም እንኳን ደህና መጣህ። በደህና ጠበቃችሁ። መልካም ስለ ሩል ቅዱስ እያወራን ነበረ። እንደ እስልምና ሩል ቅዱስ ምንድን ነው? እሱ ፍጡር ነው? ፈጣሪ ነው? ሰው ነው? መልአክ ነው? ምንድን ነው እሱ የሚለውን እየተነጋገርን ነበር። ወይም መንፈስ ቅዱሱ መንፈስ ምንድን ነው? ቅዱሱ መንፈስ ጅብሪል ነው። ኦኬ ቅዱሱ መንፈስ ጅብሪል ነው። እርግጠኛ ነህ? እስልምና ወክዬ ባይሆንም ቅዱሱ መንፈስ ጅብሪል እንደሆነ አስባለሁ።
ቅዱሱ መንፈስ ጅብሪል እንደሆነ አስባለሁ። አንተ ብቻ ሰጥቶን ስኮላሮችህ ይላሉ። አክቹዋሊ ግን ኬት አመጣችሁት? መሪ ነው እሱ ቅዱስ። ይሄ መንፈስ ቅዱሱ መሪ ነው፣ የፈጣሪን ትእዛዝ የሚያስተላልፍ ማለት ነው። በመሪነት ደረጃ አላህ መሪ አይደለም እንዴ? አይ መሪ ስልክ የለ የፈጣሪን ቃል ነው መሪ ስልክ። አሁን እንደ ፈጣሪነትን ሳይሆን ከፈጣሪው የሚሰጠውን ቃላት የለ እሱ መንፈስ ቅዱስ ስለሆነ የተቀደሰ መንፈስ ነው። በሰዎች ሂዶ መላእክቱን በፈለገው ሰው ፈጣሪያውን መልእክቱን በፈለጋቸው ነቢያቶች ነው የሚያስተላልፈው። እንደዛው እንደማለት በፈለገው ሰው ላይ መንፈስ ቅዱስን ያስቀምጣል። ኢንተርፕሬቴሽንህ ትክክል አለ። አሁን ትርጓሜህ እኮ ትክክል አለ። ጅብሪል ነው ብለህ ክሌም ካደረግ መሪ ስለሆነ ቃሉን ስለሚያስተላልፍ ቃል ሚካኤል አያስተላልፍም? ሙሐመድ አያስተላልፍም? ቃሉን የፈጣሪን ቃል የሚያስተላልፈው ጅብሪል ነው ስራው ስለሆነ። ኦኬ ሚካኤል አያስተላልፍም? ልክ እንደ መለኩል ሞት እንዳለ ማለት ነው። የሞት ትእዛዝ ሁላችንን የሚገለን እንዳለ ጅብሪል ደግሞ ስራው የፈጣሪን ቃል ወደ ነብያት ወደ ተመረጡ ነብያት የሚያስተላልፍ። ጅብሪል ብቻ ነው ቃል የሚያስተላልፈው? አዎ ቁርአንን ያመጣው ጅብሪል ብቻ ነው። እርግጠኛ ነህ? ቁርአንን አዎ ከፈጣሪ ያመጣው ጅብሪል ነው እንጂ ሌላ ነብይ የለም። ሌላ መልአክ የለም። ጅብሪል ብቻ ነው ያመጣው? አዎ 1000 ዓመት ጊዜ እሰጥሃለሁኝ። ቁርአንን ያመጣው ጅብሪል ብቻ ነው ላልካት አንድ መረጃ ብቻ ስጠኝ። 1 ቢሊዮን ዓመት ታገሳለሁኝ። አንኖርም እንጂ ወይ አለ። አሁን በአእምሮ ያላስታውሰውም እንጂ ከኛ መንፈስ ይላል ምን ሩህና። አሁን ጅብሪልን የሚገልጸው የለ በቁርአን ሩህ ብሎ ነው የሚገልጸው፣ መንፈስ ብሎ ነው የሚገልጸው። ማን ያለው ታዲያ? ሩህ ማለት ጅብሪል ማለት ነው። ሩህ ማለት አዎ ሩህ ማለት ጅብሪል ማለት ነው። አዎ 1785 ይላል። ሩህ ማለት ከአንተና ከነብይህ ማን ነው ስኮላር? ነብዩ ናቸው እንጂ። ነብይ ስለ ሩህ ተጠይቀው ምንድን ነው የመለሱት? ሩህ ማለት ጅብሪል ነው ብሎ ነው የመለሰው። ፈጣሪ ያው ጅብሪልን ሩህ ብሎ ይገልጸዋል። በስሙም የገለጸበት ቦታ ላይ አለ። እሱም ችግር የለውም። ቴክስቱ ችግር የለውም። ከአንተና ከነብይህ ማን ነው ስኮላር ብዬህ ነብዬ ነው ብለኸኛል። ነብይህ ስለ ሩህ ተጠይቆ የመለሰው ሩህ ማለት ጅብሪል ነው ብሏል ወይ ነው? ሩህ ጅብሪል ነው ብሎ ተጠይቀው ነው ሌላ ነገርን ያብራሩት ነው? እንዴት ነው? ኖ አንተ ሩህ ማለት ጅብሪል ነው አልከኝ። ኦኬ እንደዛ ከሆነ ሩህ ማለት ጅብሪል ማለት ነው ካልከኝ፣ ነብይህ ሲጠየቅስ ሩህ ማለት ምንድን ነው ተብሎ ሲጠየቅ ጅብሪል ነው ብሎ መልሷል ወይ? ከጅብሪል ጋር የሚያያዝ ነገር ተጠይቀው ነው ሌላ ነገር ያብራሩት ነው? አሁን እዚህ ጋር እኮ ሩህ ሲባል ሁላችንም ውስጥ ያለው ነው። አንብበው። እሺ ሩህ ማለት ጅብሪል ማለት ነው ብለሃል። አንብበው 85 1785 ትንሽ ከሩህም ይጠይቁሃል። ሩህ ከጌታህ ትንሽ ከጌታዬ ነገር ትንሽ አንብብልኝ ወይንም ከሩህም ይጠይቁሃል። ሩህ ከጌታዬ ነገር ነው ከእውቀትም ጥቂትን እንጂ አልተሰጣችሁም በላቸው። አንተ ምን አልከኝ? ሩህ ማለት ጅብሪል ማለት ነው አልከኝ። አንተ ሩህ ማለት ጅብሪል ማለት ነው። አዋ ከጌታው ዘንድ ነው ሩህ የሚለው እዚህ ጋር። ፕሊዝ ሩህ ማለት ጅብሪል ማለት ነው አልከኝ። መሐመድ ደግሞ ሲጠየቅ ሩህ ማን ነው ተብሎ ሲጠየቅ ከሩህም ይጠይቁሃል። ሩህ ከጌታ ነገር ነው ከእውቀትም ጥቂትን እንጂ አልተሰጣችሁም በላቸው ነው ያለው ወይንስ ጅብሪል ነው ብሎ ነው የመለሰው? ሩህ ማለት አሁን ከፈጣሪክ ዘንዳ ነው፣ ከፈጣሪክ ከጌታ የመጣ ነገር ነው የሚለው አይደለ? ከጌታ ደግሞ ስለዚህ ወንድማችን ከጌታ ዘንድ ጅብሪል ብቻ ላይመጣ ይችላል፣ ሚካኤልም ሊመጣ ይችላል። ፕላስ ደግሞ ማንኛውም ሰው ደግሞ ከጌታው የተገኘ ነው። ኤንዌስ መገኛውንም እየጠቆመ ነው።
ችግር የለውም እሱ። ስለዚህ እኔም ክሌምህን በደንብ ልደግፍልህ። እንደውም አዎ የሩህ ከጌታ ዘንድ ከአላህ የመጣ ነው፣ ከአላህ ጋር ያለ ነው፣ እንዳላህ ልጅ የሚሰጥ ነው፣ እንዳላህ ጌታ የሚባል ነው። ግን አላህን አይደለም። ከአላህ ጋር ግን ዘሴም ካራክተር ያለው ነው። ይሄ አካል ሩህ ተብሎ ይጠራል። ጅብሪል ግን አይደለም። ማን ሊሆን ይችላል ታዲያ? የእኛም ጥያቄ ከሱ ነው። ወይንም ደግሞ ጅብሪል የሚለውን ቦታ ላምጣልክ? በጣም ደስ እያለኝ እጅህን ስሜ እቀበላለሁ። ጅብሪልን በትእዛዛችን ላክን የሚል ነገር። ጅብሪልን በትእዛዛችን ላክን ማለት ሩህ ማለት ነው ጋር ምን አገናኘው? ለምሳሌ ጅራታን በትእዛዜ ላኩት ማለት ሚስራን ላኳት ማለት አይደለም። ወይንም ደግሞ ጅራታ ማለት ሚስራ ማለት ነው የሚል አያስጨብጥም። ላከዋ ምን አገናኘው ካደ? አሁን እዚህ ጋር መያዝ ያለብህ አሁን ይሄ ሩህ የሚለው ከፈጣሪ ዘንዳ ነው አይደለ? አሁን ደግሞ በሌላኛው አንቀጽ ደግሞ የሚነግርህ በፈጣሪ ዘንዳ የሚያመጣው ነገር ምንድነው? የሚያመጣው ሰውዬ ማን ነው? ጅብሪል ነው ብሎ ይነግራል። ጅብሪልን በእኛ ትእዛዝ ወደ አንተ ላክን ይልሃል። ይበላ ችግር የለውም። አላህ ራሱ እንደሚያመጣ ስለሚናገር ቁርአንህን ችግር የለውም እኮ። ለምሳሌ ጅራታ ብግብ አመጣ ቢባል ቆየት ብሎ ደግሞ ሌላ ሰው አቴኙ ምግብ አመጣ አሁንም ቢባል ጅራታ ማለት አቴኙ ነው ማለት የሚል አያስጨብጥም። ጅራታ ምግብ አምጥቷል፣ አቴኙ ምግብ አምጥቷል ነው የሚለውን የሚያስይዘው። ከማን አመጣ የሚለው ነገርስ የት እንዳለ የምናውቀው ነገር ከሸራታን ሁለቱም ምግብ አመጥቷል። ሲጀመር ጅብሪል አላህ ጋር መሆኑን የምናውቅ ክርስቲያኖች፣ አይሁዶች፣ ሁሉም ሰው ጅብሪል ፈጣሪው ዘንድ እንደሆነ ያውቃሉ። ሁላችንም እናውቃለን። ስለዚህ ከፈጣሪያችን ዘንድ አብዱልከሪም ስንል እኮ አብዱልከሪም ይሄ ራሱ እኮ ሩሁ ጅብሪል አላህ ዘንድ ነው ያለው። እንደውም ጅብሪል እንደውም አላህ ጋር አብሮ አይደለም ያለው። ልብ በል። ይሄ ሩህ አላህ ጋር ያለ ነው፣ ከአላህ ጋር ያለ ነው። አላህን ያልሆነ ከአላህ ጋር ያለ ነገር ግን ህይወት የሚሰጥ ልጅ የሚሰጥ ጌታ ተብሎ የሚጠራ ነው። ከቁርአን ውስጥ ካላህ ሌላ ጌታ ተብሎ የሚጠራ አለ? የለም። ይሄ አካል ግን ጌታም ተብሎ ይጠራል። ይሄ አካል ልጅ መስጠት የሚችል ነው። ፕላስ ደግሞ ይሄ አካል ሩህ ማን ነው ተብሎ መሐመድ ሲጠየቅ ጅብሪል ነው እንዳንተ ደረቱን ነፍቶ ማለት ከብዶት ነው ስለ ሩህ አላቅም እውቀት ጥቂት እንጂ አልተሰጣችሁም በላቸው ተብያለሁ ያለው እንዳንተ ጅብሪል ነው ማለት ከብዶት ነው። ጅብሪል ቢሆን ኖሮ አሁን የለ እዚህ ጋር ጅብሪል ነው ብሎ አሁን እዚህ ይሄ ነገር ቁርአን ነው እንዴ? ምንድን ነው? ሐዲስ ነው? ቁርአን ነው አይደለ? ቁርአን በሌላ ቦታም ጅብሪል ብሎ ተናገረው እኮ ነው። ምንም ማሻማ ነገር የለም። ከጅብሪል በተዛዛችን ወረደ አለ። የቱ ጋር ነው እንደዛ አለው? ቆይ አመጣልሃለሁ። ትንሽ ታውቀኝ እንደዛ ከሆነ አብዱልከሪም አምጣው፣ ችግር የለውም። አንተ የምታመጣውን እኮ ሜቢ አርጉመንቱ አሁንም አልገባህም። አምጣው እሺ። ለማንኛውም ቆይ አንተ የምትለው ከዋጣ ታየዋለህ። እኔ እያልኩ ያለሁትን በደንብ የተረዳኝ ስላልመሰለኝ ማለት ነው። ኤኒዌይስ ጃቢር እንኳን ደህና መጣ። እንኳን ደህና ቆያችሁ። ሙፍቲ ቆይ አንዴ ጃቢር አንዴ ይቀጥልና፣ ጃቢር ቀድሞ ገብቷል። ጃቢር ይሰማል? ሚዩት ነው እያወራ ከሆነ ጃቢር አንድ፣ ጃቢር ሁለት፣ ጃቢር ሶስት። እሺ ሙፍቲ ቀጥል። ጃቢር እናወርደው። ይቅርታ አድርጉልኝና ማለት ነው የሚያውቁ ሰው ለምን አታስገቡም? ይሄ እኮ ማንነትም አይታወቅም። ያው አንተን አስገባውኝ። አንተ ታውቃለህ አታውቅም? እኔ ኤግዚት ኤግዛም ወይንም ደግሞ ኢንትራንስ ፈትኛ አይደለ ያስገባው አውቃለሁ ብለህ አይደለም እንዴ? ይኸው አለ። በቃ ወደ መልሱ። ኤኒዌይስ ስለ ሩህ ነው እያወራን ያለ ነው። ሩሁል ቅዱስ ማን ነው? አይደለም እኮ አሁን እየከረከራችሁ ያላችሁ ማን ነው? ከልጁ ጋር ማንነቱም አይታወቅም። አንተ ራስህ አትታወቅም እኮ። ቆይ እኔ
እንደ መብራት ቴስት ላይ ትዤ ቂጥን እንዲየወጋው ወይንም እንደዚህ እያደረኩኝ አለህ የለህም መብራት አለ የለም እንደሚባለው ቼክ አድርጌ አይደለም እንትን የምልህ ሙስሊም ነኝ አይደለም። ዝም ብላችሁ እኮ ማንነቱ የማያውቅ ሙስሊሙን ክርስቲያኑ አንተ ራስህ ሙፍቲ ብለህ መጣ። ሙስሊም ትሁን ክርስቲያን አላውቅም። ሙስሊም ነኝ ካልክ እስልምና እንዲፌንድ ታደርጋለህ። የአንተ መታወቂያ ገና አልጠይቅህ የት ነው የምንኖረው ምንድነህ ብዬ ማስታወቂያ ጠይቄህ ነው እንትን የምትለው? በቃ ሙት ታረጉኛላችሁ። ለምን ሙት ታረጉኛላችሁ? አዋቂ ጋር ሄዳችሁ ለምን አትከራከሩ? እሺ ከሰሩ ነው ማንነቱ የማይታወቅ ማንነቱ ማይታወቅ ይላል። እዚህ ጋር እኔ እኮ እንትን አለውም የገቢዎችና ምንድን ነው እሱ ምንድን ነበር የሚባለው የሀገር እንትን መታወቂያ የምሰጥ እንትን አለው። ኤኒዌይስ ሙስሊሞች ሲከብዳቸው ምንድን ነው ኦሎዌስ የሚያደርጉት እየየ ነው። እየየ እንደዚህ ሆነብን። ሰብስብ እናንታቸው የሚያውቁትን እስኪ እፎይ ቤት ነው የሚመጡት። እሺ መረጃ መጣ። አሁን መረጃውን በጅብሪልም ነግርሃለሁ። በሩህ ያልከው ነገር ላይም በብዙ ምሳሌዎች አለ። ለምሳሌ ሱረቱ ሹዓራ አያ 194 እስከ 193 ይላል ነዘለ ቢሂ ሩሑል አሚን ወደ ነቢ ሙሐመድ የተቀደሰው ሩህ ወረደ አላ ቀልቢካ በልብህ ላይ ሊተኩነ ሚነል ሙንዚሪን አስጠንቃቂዎች እንደምትሆን ይላል። አሁንም በሌላ ልንገርህ ሱረቱ መርየም የማርያም ሱራ አትሩጥ። እኔ ጠየቅኩ ምንድን ነው? አዎ በጅብሪል ነው ማመጣው ብያለሁ። አለ እኮ እሱም ችግር የለውም። እኔ ጠየቅኩ ምንድን ነው? በሩህ ያሉን እኔ ጠየቅኩ ምንድን ነው? ይሄ ሩህ ምንድን ነው? ሩህ ማለት ማን ነው? አዎ እሱ ነው እኮ። ኦኬ ጥቅሱን ንገረውና ይክፈትልህ። ሩህ ማለት ገብርኤል ነው የሚል ሊያመጣልን ነው። ጅብሪል ነው የሚል ሊያመጣልን ነው። ጎሄድ እንስማማለን። እጅህን ስመን እንቀበላለን። 1 ቢሊዮን ዓመት እታገሳለሁኝ አልኩህ። አንድ ቀን አይደለም ከቁርአን ላይ ከሐዲስ ላይ አታመጣልኝም። 1 ቢሊዮን ዓመት እታገሳለሁ። ጥያቄውን ግን አርቲኩሌት አድርገህ ተረዳ። ሱራ ስንት ነው የፈለግከው? ሱራ ስንት ይከፈትልህ? ስንተኛው ሱረቱ ሹራ ስንት ነበረ? 26 ኦኬ 190 ምናምን አካባቢ 190 ስንት ላይ 94 ኦኬ ከአስፈራሪዎች ትሆን ዘንድ በልብህ ላይ ኦኬ እርሱን ታማኙን መንፈስ አወረደው። እሺ እኔ የጠየኩ ምንድን ነው? ሩህ ማለት ጅብሪል ነው የሚል ነው የጠየኩ። ምን አገናኘው? ቁርአን ላይ ጅብሪል እና ሩህ አንድ ናቸው። ሩህ ማለት ጅብሪል ነው ብሎ መጥቀስም የለበትም። መጥቀስ ከሌለበት አንተ ጌታ አምጥተህ ነው የምትጠቅሰው ካለ ማን ነው ጥቀስ ያለ? አማርኛው ላይ አድርገው ሰው በደንብ እንዲያየው። እርሱ ታማኙ መንፈስ ጅብሪል ብለው ከተውታል። ውሸታም፣ አጭበርባሪ፣ ሌቦች ስለሆኑ ሲፈስሩ ጅብሪል ብለው የከተቱት ዲሲቭ ሲያደርጉ አረብኛን ለማያቅ እስልምናን ጠንቅቆ ላላነበበ ሰው ሩህ ምንድን ነው መንፈስ ቅዱስ ምንድን ነው ብትሏቸው ይኸው ጅብሪል ነው ብለው ያሳያችኋል። ይሄ የገባው በቅንፍ ያለው ውሸት። ምክንያቱም እስልምና ያለ ውሸት የማይቆም ፖይንት ላስቀምጥ። እስልምና ያለ ውሸት መቆም የማይችል ሃይማኖት ነው። ለዛ ነው ሰዎችን ዲሲቭ የሚያደርጉት፣ ቋንቋ ውስጥ የሚደበቁት ለዛ ነው፣ የሚያጭበረብሩት ለዛ ነው፣ የሚዋሹት ለዛ ነው። ለሚጠየቁት መረጃ በትክክል አያመጡም። የሆነ አረብኛ ያወራና ከዛ ወዲያ ትርጉሙን ካላወቃችሁ ትርጉሙ እንዲህ ነው ብሎ አጣሙ ይነግሯችኋል። እናንተ በደንብ ካነበባችሁ ግን በደንብ መረጃዎችን ዲጋው ካደረጋችሁ አይፎግሯችሁም፣ አዋሿችሁም። ቢዋሿችሁም ትይዟችኋላችሁ። ይሄ አሁን እርሱን ታማኙ መንፈስ ኦኬ ቼክ ሲያደርገውን ጅብሪል ምን አመጣለት? ይኸው አለ። እኔ ጠየቁ ምንድን ነው ሩል ቅዱስ ማለት ጅብሪል ነው የሚል በልቡ አወረድን ነው የሚለው እዚህ ጋር ቀጥላው
በሌላ ቦታ ያስረድካል። ቆይ ያስረባል። በልቡ ነው ያወረደው እዚህ ጋር እርሱን የታማኝ መንፈስ። ቆይ እዚህ ጋር አለ ወይ? እዚህ ጋር ሩል ቅዱስ ማለት ቆይ ሩል ቅዱስ ማለት ጅብሪል ነው የሚል አለ እዚህ ጋር። አረብኛው ላይ አድርግለት። እስልምና ላይ ውሸት ይቆማል ወገን። እስልምና ላይ ውሸት መቆም አይችል ሃይማኖት ነው። አረብኛውን አንብብና ክፈትልኝ። በቀራ 97 ላይ ከመሄድ በፊት ይህንኑ አንብብ ፈስርላቸውና እንደሌለ ንገራቸው። ጅብሪል የሚለውን አሳየኝ እዚህ ጋር። ይሄ ሩህ ነው ጅብሪል። ይሄ ሩህ ጅብሪል እንደሆነ ደግሞ 97 ይነግርካል። በዚህ ሶይት ምን እዛ ሮጠ እዛም ስትሄድ እንዴት እንደሚይዘው አሳያለሁ። ዘወል ጥቅሶቹን አውቃቸዋለሁ። ሺህ ጊዜ አንብቤያቸዋለሁ ከአንተ ሰው። ተረጋጋና ይህንኛውን አሁን ጅብሪል የሚል እዚህ ውስጥ አለ የለም? እዚህ ጋር ጅብሪል የለም። ቆይ እኔ ደግሞ በትንሹ ላብራራለህ። ነዘለ ቢሂ ሩሑል አሚን ወደሱ የወረደው ታማኙ ምንድነው? ታማኙ ላለው ጥብቁ መሰለኝ አሩሑል አሚን ጥብቁ መንፈስ ይላል። አላ ቀልቢከ በአንተ ልብ ላይ ይላል። ሌላ ቦታ ላይ ደግሞ በአንተ ልብ ላይ የወረደው ጅብሪል ነው የሚለውን ላሳይክ ነው። ምን አገባኝ ታዲያ? ነገርኩ እኮ ቀደም። ጅብሪልም ወርዷል፣ ተናገራ። ጅብሪልም ወርዷል፣ ሩህ ቅዱስም ወርዷል። ወይ በላቸው። ጅብሪል ቅዱስ ደግሞ በልቡ ያወረደው ነው። አዳምጥ አብዱልከሪም። ክርስቲያን ውረድ ከገስት ላይ። ክርስቲያን ወረደ። ቆየት ብዬ ጅራታ ውረድ ከገስት ላይ። ጅራታ ወረደ። ከዛ አንድ ሰውዬ ሲጽፍ ምን አለ? ከገስት ላይ እፎይ ክርስቲያንን አስወረደው አለ። አንደኛው ደግሞ ሲጽፍ ቆየት ብሎ ጅራታን ከገስት ላይ እፎይ አስወረደው አለ። ማንኛው ነው ትክክል? ማንኛው ነው ስህተት? መልስልኝ። ሁለተኛው የመጀመሪያው ስህተት ነው። የመጀመሪያው ትክክል ነው። ሁለተኛውስ? አሁን ከዚህ ምን አገናኘው? ይገናኛል። አልተረዳህም ጥያቄው ምን ለዛ ነው። ክርስቲያን ከገስት ላይ ውረድ ብዬ አስወረድኩት። ከዛ ጅራታን ደግሞ ቆየት ብዬ ከገስት ላይ ውረድ ብዬ አስወረድኩት። የሆነ ሰው ሲጽፍ ምን አለ? እፎይ ጅራታን ከገስት ላይ አስወረደው ብሎ ጻፈ። አንደኛው ደግሞ ሲጽፍ እፎይ ዛሬ እኮ ክርስቲያንን ከገስት ላይ አስወረደው ብሎ ጻፈ። ማንኛው ነው ትክክል? ማንኛው ነው ስህተት? ወይንስ ክርስቲያን ማለት ጅራታ ማለት ነው? ያስመሰለው ነው። ምንም ማስመሰል አይደለም። አሁንም ስቲል አልገባህም። ማንም ስህተት የለም። ሁለቱም ጻፊዎች ትክክል ናቸው። ሁለቱም አንደኛውን ታሪክ እዛው ጽፈዋል። አንደኛው ስለ ክርስቲያን ጻፈ፣ አንደኛው ስለ ጅራታ ጻፈ። እፎይ ጅራታ ማለት ግን ክርስቲያን ማለት አይደለም። አዘ ሴም ታይም ቁርአንህ ላይም አሁን እኮ የተቃወሙበት የለማ። አዳምጣ። ጅራታ አውርዶታል። ቆይ አዳምጣ። ቁርአኑን ማን አውርዶታል? ሩል ቅዱስም አውርዶታል፣ መንፈስ ቅዱስም አውርዶታል፣ ጅብሪልም አውርዶታል። እንዲህ ብቻ ዛሬ ያወረደው ክርስቲያንን ብቻ ነው ብሎ አንደኛው ቢጽፍ ግን ስለዚህ ጅራታ ምን ይሆናል? ክርስቲያን ይሆናል ወይንም አሊያም ስህተት ይሆናል ማለት ነው። አዎ ይሄ ሩህ ቅዱስ እኮ ሌላ መልአክ ነው ብለህ የምትከራከርበት የለም። እዚህ ላይ ደግሞ ሌላ መልአክ ነው ብለህ ሌላ ስም ልታመጣ አችልም። እኔ ስለ ሌላ መልአክ አልጠቀሰም። ቁርአንም ማውረድ ላይ አብዱልከሪም ጅብሪልን ብቻ ነው የጠቀሰው። እኔ መልአክ ነው ብዬ መቼ ሞገትኩ? ሲጀመርና ጅብሪል ሲጀመር ሩህ ቅዱስ መልአክ ነው ብዬ መቼ ሞገትኩህና? መልአክ አይደለም ሲጀመር። ገብርኤል መልአክ ነው፣ ጅብሪል መልአክ ነው። ስለዚህ እኔ ሩህ ቅዱስ መልአክ ነው ብዬ ሲጀመር አልሞገትኩህም። አንድ በል። ሁለተኛ አሁን ወደ አንተ ወዳልከው ጥቅስ እንድንሄድልህ እዚህ ጋር ልፍታልህና እንሂድ። እርሱ ታማኙ መንፈስ አወረደው ይላል። ታማኙ መንፈስ ቁርአንን ምን ብሏል? አውርዷል። ያ ታማኝ መንፈስ ብቻ አወረደው አልተባለም። ልብ በል። ታማኙ መንፈስ አወረደው ከተባለ ብቻ እስካልተባለ ድረስ ሌላ አካል አወረደ የሚል የምታመጣልኝ ያ አካል ይሄ አካል ነው ማለት አይደለም። ብቻ እስካልተባለ ድረስ ልብ በል። ማን አወረደው ተባለ? ታማኙ መንፈስ። አንድ በል። ሱራ 2 ምንክ ላይ አወረደው ነው የሚለው። ምንክ ላይ ነው የሚለው።
እኮ ምንም ላይ ያወርድ ልቡ ላይ ያወረደው ጭንቅላቱ ላይ ያወርደው እግሩ ላይ ያወርደው ብቻ እስካልተባለ ሰውዬ ብቻ እስካልተባለ ድረስ አልኩ ብቻ እከሌ ብቻ ወረደው እስካልተባለ ድረስ አውራጆች ብዙ አሉ ማለት ነው። ብቻ ሚል እስካላመጣ ድረስ አሁን ሱራ በቀራ 97 ላይ ሄድለት እሱ ያለውን ላሳየው። ለጅብሪል ጠላት የሆነ ሰው በቁጭት ይሙት በላቸው። እርሱ ቁርአንን ከበፊቱ ለነበሩት መጽሐፍት አረጋጋጭ፣ ለምዕመናን መሪና አብሳሪ ሲሆን በአላህ ፍቃድ በልብህ ላይ አውርዶታልና። ማ ጅብሪል ምን ቁርአንን አውርዶታልና ብቻ ይላል። ብቻ ይላል ወይ ብቻ ይላል? ቴንኪው። ስለዚህ ጅብሪል ማለት ሩል ቅዱስ ነው ለማለት ምን ማምጣት አለብህ? ብቻ የሚል ብታመጣ ኖሮ እዛ ጋር የተጠቀሰው ለጅብሪል ይሰጣሉ ለማለት ትችላለህ። እዚህ ጋር ግን ምንድን ነው እሱ እያለን ያለው? ሩል ቅዱስም አውርዶታል፣ ጅብሪልም አውርዶታል። በሌላ በኩል አላህም አወረደው ስለሚል ማለት ነው። አላህ ማለት ጅብሪል ነው ብለህ እስካልፈታ ድረስ ቁርአንን አላህ እንዳወረደው የሚናገር ክፍል ስላለ ማለት ነው። ኤኒዌይስ ግን ለጅብሪል ጠላት የሆነ ሰው በቅንፍ ያለው ጭማሪ ነው እንዳልኳችሁ በላቸው። እርሱ ከበፊቱ ለነበሩት አረጋጋጭ፣ ለምዕመናን መሪና ብስራት ሲሆን በአላህ ፍቃድ በልብ ላይ መጽሐፍት የሚለው በቅንፍ የገባ ነው። አረብኛውን አደርግለት። አረብኛው ላይ ኪታብ የሚለውን አሳየኝ። ድሮ መጽሐፍ አውራጅ እንደሆነ ያረጋግጥልሃል። አንብብ። ኪታብ የሚለው የትኛው አረብኛ ቃል ነው? ቁል መን ካነ ዐዱወን ለጅብሪል፣ ለገብርኤል ጠላት ለሆነ ሰው ፈኢነሁ ነዘለ ዐላ ቀልቢከ፣ እሱ በልብክ ላይ ወረደ፣ ቢኢዝኒላሂ ሙሰዲቀን፣ በአላህ ፍቃድ እውነትን ያበሰረ፣ ሊማ በይነ የደይህ በእጆቹ መሀል ያለ፣ ወሁደን ወቡሽራ ሊልሙእሚኒን፣ ቀጥተኛውን መንገድና ወቡሽራ ሊልሙእሚኒን፣ ለምእመናንም አስደሳች አድርጎ ይላል። መጽሐፍ የሚለው የትኛው ነበር? አልሰማሁም። ስተረጉመው ነው ወይንስ ስታነበው ነው? ኪታብ የሚለውን እስካሁን ድረስ አልሰማሁትም ነበር። ኪታቡ እኮ የለም ጭማሪ እንደሆነ ትክክል ነህ እኮ እሱ። ስለዚህ አንብብ አለ እያልከኝ ስለነበረ ነው። የአጭበርባሪ ተርጓሚዎች ስለሚያጭበረብሩ ነው አልኩ። ኤንዌይስ ስለዚህ ጅብሪል ቁርአንን አውርዶታል፣ ሩል ቅዱስም ቁርአንን አውርደዋል። ብቻ እስካልተባለ ድረስ ሁለቱም አውርደዋል። ሩል ቅዱስ ጅብሪል አይደለም፣ ጅብሪል ሩል ቅዱስ አይደለም። ጅብሪል መልአክ ነው። ጅብሪል መልአክ ነው። እርግጠኛ ነህ? አዋ። ስለዚህ ከመላእክት ጋር ነው የሚካተተው ጅብሪል። ምን ያህል እርግጠኛ ነህ? ከ100% ጅብሪል መልአክ ነው ብለህ ከመላእክቶች ጋር ነው የሚካተተው ብለህ ከ100% ስንት ፐርሰንት እርግጠኛ ነህ? 100%። ሱራ 97 ሱራ 74 ክፈትልኝ ክርስቲያን። ሉክ ጅብሪል ከመላእክት ጋር የሚካተት ነው፣ መልአክ ነው፣ 100% እርግጠኛ ነኝ ብሏል። ለምሻው እንደዛ ከሆነ እስካሁን ድረስ ያልከው አርጉመንት 97:4 እንደዚህ ይላል፣ በእርሷ ውስጥ መላእክትና መንፈሱ በጌታቸው ፍቃድ በነገር ሁሉ ይወርዳሉ ይላል። ጅብሪል መልአክ ነው፣ ከመላእክት ጋር ነው የሚካተተው ብለህኛል። እዚህ ጋር ደግሞ ምን ይለናል? በእርሷ ውስጥ አስመርለት መላእክትና፣ ልብ በል መላእክትና መንፈሱ። መላእክትን ከማን ጋር ለየው? ከመንፈስ ለየው። ጅብሪል ማ ውስጥ የሚካተት ነው? መላእክት ውስጥ የሚካተት እንጂ መንፈስ ተብሎ የሚነጠል አይደለም። ቴንኪው 100% እርግጠኛ ነበርክ። አንተው እርግጠኛ በሆንከው ቁርአን አስበላ። ምንም አያስቅም። ፓኒክ እያደረክ እንደሆነ አውቃለሁ። ድምፅህን ለመስማት እየጠበቅኩ ነው የምትለውን ቦታውን አጥቼው እኮ ነው።
97 ሰባኛው ሱራ ቁጥር 4 ወይንም 97 4 ሱረቱ አልቀድር ማለት ነው። አልቀድር ስንት? አራተኛው አያ አረብኛውን አድርግለት ክርስቲያን፣ አረብኛውን አድርግለት፣ አረብኛውን አድርግለት። ያው ተከፍቶላል ፊት ለፊት። አረብኛውን አድርገው አንብበው። ድምፅን ከፍ አድርግና አንብበው። ቅድም እኮ ስታነብ በጣም ነበር የምትሰማው። አሃ ገብታኝ። አሁን እዚህ ጋር ምን ያልመሰለ ሩህ ማለት እዚህ ጋርም ጅብሪልን ነው የምንወስደው። አንብብ ነው ያልኩህ። አንብብና ተርጉም ቅድሚያ። ተነዘሉል መላኢከቱ መላእክቶች ይወርዳሉ፣ ወሩሑ ፊሃ ሩህም ከነሱ ጋር ከነሱ መሃል ይወርዳል። ቢኢዝኒ ረቢሂም ሚን ኩሊ አምሪን በፈጣሪያቸው ትእዛዝ። ኦኬ ጅብሪል ማ ውስጥ ነው የሚካተተው ነበር ያልከኝ? መልአክ ሩህ እኮ አለቃቸው እኮ ነው ብሮ። ቆይ ማን ያለ ማል አድርገው ወደ አማርኛው መልሰው። ማን ያለ? ኧረ ተው አታፏጭብን አንተ ሰው። ኦኬ በእርሷ ውስጥ መላእክትና መንፈሱ በጌታ መላእክት እኮ ጅብሪል አይደለም እዛ ጋር መላእክት ማለት ብዙ ነው የሚያመጣው እኮ ማለት ቅድም ያልኩህን አመጣኸው ማለት ነው። ቅድምም ብያለሁ ጅብሪል እርግጠኛ ነህ መልአክ ነው ብዬ መልአክ ነው ብለኸኛል። መልአክ ነው ብዬ አዎ መልአክ ነው ብለኸኛል። ማ ውስጥ ይካተታል ስልህ መላእክት ውስጥ ነው ጅብሪል የሚካተተው። ተነጥሎ ነው ወይንስ እነሱ ውስጥ ነው የሚካተተው ብዬ 100% ስንት ፐርሰንት እርግጠኛ ነህ ስልህ 100% መላእክት ውስጥ ነው ጅብሪል የሚካተተው እንጂ አይነጠልም ብለኸኛል። ረሳኸው? ሪካርዱን ነገ ይለቁልሃል። ምክንያቱም መላእክት ውስጥ የሚከተት እንጂ ተነጥሎ መንፈስ ተብሎ አይጠራም። መላእክትና ጅብሪል ተብሎ አይጠራም። ምክንያቱም እሱም መነጠል ካላስፈለገ በመላእክቱ መሃል ቆይ አንዴ ስማኝ። መላእክቶቹ ከመላእክቶቹ ጋር ቀላቅለው መላእክትም ወረዱ ቢል ኖሮ ጅብሪልን ባይለዩ ኖሮ እንዴት ነበር የምናውቀው? አንብብ። ምክንያት ኖ ይሄንኛው እኮ ምንድን ነው እያለ ያለው? በእርሷ ውስጥ መላእክትና መንፈሱ በጌታቸው ፍቃድ በነገር ሁሉ ይወርዳሉ። ጅብሪል መልአክ ከሆነ እንደ ማንኛውም መልአክ ወራጅ ነው የሚሆነው፣ መልአክ እስከሆነ ድረስ ማለት ነው። ይህንኛው ግን አንድ አይነት ኢሴንስ ስለሌላቸው፣ አንድ አይነት ኔቸር ስለሌላቸው ምን አደረገው? ነጠለው። መላእክቱን ለብቻ በአንድ ወገን አደረገው። ለምሳሌ አላህና ሰዎች ብሎ የሚያስቀምጣቸው አለ። አላህና ሰዎች እንደዛ ብሎ እንደሚያስቀምጣቸው ይህንንም ምን አደረገው? ነጠለው። አላህና ሰዎች ተመሳሳይ ስላልሆኑ ለብቻ ያደርገዋል ማለት ነው። ይሄንኛውም ተመሳሳይ አንድ ንጉስ የለ ሁሌ አንተን እፎይን መላእክተኛው አድርጎ ቢቆጥርና ከአንተ ጋር ደግሞ የሚልካቸው ህዝቦች ቢኖሩ ኑሮ ሁሌ አንተ ስትመጣ ምን ይላል? እፎይና አብዱልከሪም ሐዲሱን አንብበው፣ መጽሐፉን አንብበው እና ቅድም ያልከውን አስታውስ። ሜይ ቢ ረስተኸው ከሆነ የተናገርከውን ቅድም እያስታወስክ ቁርአኑን አንብበው። መላእክትና መንፈስ ከነሱ ጋር ይመጣል አለ። መንፈስና መላእክት አንድ ናቸው የሚለውን ኮንሰፕት ከያዝክ እኮ ጅብሪል እንደሆነ ይገብካል። ስኪል አርጉመንት እየሰራ ስለሆነ እኮ ነው። ምክንያቱም መላእክቱና ተከታዮቹ ይመጣሉ ሳይሆን የሚለው ክፍሉ ምንድን ነው የሚለው? መላእክቱና መንፈሱ መንፈሱ ምን ይሆናሉ? ይመጣሉ። መላእክት ውስጥ ማን ይካተታል? ጅብሪል ይካተታል። ጅብሪል መልአክ እስከሆነ ድረስ መላእክቱ ይመጣሉ የተባሉት ውስጥ የሚካተተው፣ መንፈሱ ደግሞ ለብቻ ተነጥሎ የሚቀመጠው።
አይደለም ካልክ መንፈሱ የሚል አንድ ጥቅስ ስጠኝ አልኩህ። ብዙ ቦታ ሄድክ፣ አንድ ጥቅስ ልታመጣ አልቻልክም። አሳየንህ እዚህ ጋር ምን መላእክቱ ከመንፈሱ የተለየ እንደሆነ መላእክት እንዳልሆነ መልአክ ቢሆን ኖሮ መላእክትና መላእክቱ ሊያሳውቅህ ብሎ ነው ሊያሳውቅህ ብሎ እኮ ነው መንፈሱ። ወዳጄ ምን ያሳውቀኝ? መላእክት አለኝ እኮ መላእክትና መላእክቱ ይመጣሉ በጌታቸው ፍቃድ ተብሎ አይባልም። ምክንያቱም መላእክትና መላእክት ናቸው፣ ድግግሞች ነው የሚሆነው። አንድ አይነት ካራክተር ስለሌላቸው በቁርአን ልፈስርልህ ወይም አላህ የተጠቀሰበትን እኮ ናቸው መላእክቶች። እዚህ ቀጥል። እሺ አጅቦት እኮ ነው የመጡ ያሉት። ይሄ መንፈስ የምኑን መንፈስ ነው የሚያጅቡት? ኦኬ ጅብሪልና አጅበው ነው የመጡት እንትኖቹ መላእክቶቹ። አዎ በእስልምና አሁን ብክድ የለ ያሁኑን ከእስልምና ወጣ ማን ያለ መላእክት መሆኑን ብክድ ኑሮ እንደምወጣማ በማመን ግዴታ ስለሆነብኝ ማስረጃ ይሄ ሩል ቅዱስን ጅብሪል ነው ካላልኩኝ ከእስልምና ወጣለሁ የሚል አንድ ማስረጃ ስጠኝ። አይደለም ከቁርአን ላይ ከሐዲስ ላይ አንድ ማስረጃ። ከሐዲስም አታመጣም አልኩህ እኮ። አንድ ማስረጃ ስጠኝ። ሲጨንቃቸው ከጊዜ በኋላ የመጡ እንዲህ ብለን እንፍታው። ለምሳሌ አላህና መላእክት የሰዎችም ሁሉ እርግማን አለባቸው ይላል። ስለዚህ አላህ ማለት መላእክት ማለት ነው። የአላህና የመላእክት ሲል ሁለት የተለያዩ ኢሴንስ ያላቸው ናቸው። ጅብሪል ከመላእክቶች እንዴት እንደሚለይ ልንገርክ። መልአክ ሆኖ ለራሱ ወዳጄ ሱረቱ ተሕሪም አያ 4 ላይ ብትገባ አብዱል ከሪም ጅብሪል መልአክ ነው አይደለም? የተለየ መሆኑ መልአክ ነው አይደለም? ጅብሪል ነው ከነሱ ለየት የሚል። ስለዚህ ይሄን እንፍታለን እስቲ። አላህና መላእክት አንድ ናቸው? ምንድን ነው የሚለው መጀመሪያ? አላህ ማለት መላእክት ማለት ነው? አረ ምን እራ አለው? አላህ ማለት መላእክት ማለት ነው ወይ? መላእክት አይደለም እንጂ አላህ እኮ ፈጣሪ ነው። ለምንድን ነው ያለው ነው? ቆይ እስቲ ከእንደገና አንብብልኝ። ወይ ቀልድ። እነዛ የካዱ እነርሱም ከሃዲዎች ሆነው የሞቱት እነዚያ በእነርሱ ላይ የአላህና የመላእክት ሰዎችም ሁሉ እርግማን የአላህና እነዛ የካዱት ሰዎች የአላህና የመላእክት ሰዎችም እርግማን አለባቸው ነው የሚለው እንጂ አላህ መላእክት ነው ያለ እኮ አይደለም። በተመሳሳይ 90 ቁጥር 4 ላይ 97 4 ላይ እንደተጠቀሰው ልክ መላእክትና መንፈሱ ተብሎ እንደተጠቀሰው እዚህ ጋም አላህና መላእክት የሚል በተመሳሳይ ቃል የተጠቀሰ ነው። ስለዚህ እና ተብሎ ተጠቅሶ አንድ አካልን ነው የሚያመለክተው፣ አንድ ኢሴንስን ነው የሚያመለክተው ካልክ አላህ ማለት መላእክት ማለት ነው። አንተ በፈታኸው መሰረት ማለት ነው። መላእክት ማለት አላህ ማለት ነው እንደሚለው አላህና መላእክቶቹ ይራገማሉ እነዛ ከሃዲ የሆኑችን ነው እንጂ የሚለው እኮ እርግማን ይረግማሉ የአላህና የመላእክት እንጂ አላህ መላእክ ነው አላለም። አንተ ባልከው መሰረት እያልኩ እኮ ነው። መንፈስ ማለት መላእክትና መንፈስ ማለት መልአክ ማለት ነው ብለህ ተፈታ። እዚህ ጋር ምን እያልኩ ነው? አላህ ማለት ጅብሪል ማለት ነው ብዬ ፈተዋለሁ ማለት ነው። አላህ መንፈስ ነው ያለ ነው እዚህ ጋር። እንዴት ነው የምንግባባው ጀረን? እሺ አንድ ጥቅስ ብቻ ስጠን ለመጨረሻ ጊዜ። ከሐዲስም ውጣና ጅብሪል ማለት ሩል ቅዱስ ነው የሚል እስከ ሐዲስ ላይ እንኳን አንድ ጥቅስ ስጠኝ። አንድ ሐዲስ ስጠኝ እስኪ። ቁርአን ላይ መቼም አታመጣውም እንዳሳየው። ከሐዲስም ውጣና እስኪ አንድ ስጠኝ እስኪ። ቁርአን ላይ ለራሱ ልስጥክ እንጂ ጅብሪል ማለት ሩል ቅዱስ ነው የሚል አሁን እዛ ጋር መላእክት ሩሁና ምንድን ነው ይሄ ሩሁና መላእክቱ ተለያይተው ነው ያመጣቸው? ወይንም አይደለም? በኔ ተለያይተዋል። የለያያቸው ለምን ይመስልሃል? ሲጀመር ጅብሪል ስለሚለይ ነው ከነሱ አንድ አካል ስላልሆኑ። እኔና ሴናና እፎይ ከተባለ እፎይ ማለት ሴና ማለት እፎይ ነች። አንድ አካል ነው ማለት አይደለም። ከተለያዩ ማለት ሁለት የተለያዩ
አካላት ናቸው። ከዛ በኋላ እነኛ የተለያዩ ደግሞ በኢሴንሳቸው ስለሆነ መላእክት፣ ምክንያቱም ኢሴንሱን የሚያሳይ ስለሆነ። አዎ አሁን እፎይና ተከታዮቹ ስንል እፎይም ተከታዮቹም እኮ እዚህ ጋር ሰው ናቸው። ግን ለእፎይና ተከታዮቹ እንላለን። አብዱልከሪም ተከታዮቹ ሌላ ነው። ተከታዮቹ ከሆነ ፎሎወር ነው። ስለዚህ እዛ ውስጥ የሚካተቱ